ምንድነው የምረጋገው? ውጣልኝ በቃ ውጣልኝ። አትፈናውጣልኝ በቃ ውጣልኝ። አትፈና ሽልማቱን 80% ደርሰህ በቃ አልፈልግም። በቃ ገደል ግባ። አልፈልግም። ገደል ግባ። እንደዚህ ይባላል። ገደል ግባ። አልፈልግም። በቃ ያሰብከው ምንድነው? ዘረፋ ነው። ሽልማቱ ይቅርብህ። እሷ ካልመጣች በቃ ከሟታላ እሷም እንዴት አድርጌ አምጥቼ አረጋታለሁ? እንደዚህ አሟት እንዴት ብላ መቅረብ ትችላለች? ውጡልኝ። የምትሉኝ ነገር የምትደጋግሙት ነገር ምንድነው? የምንደጋግሙት አይደለም። እኛ እኮ ለአንተ እኮ ነው። ውጡልኝ በቃ ለአንተም ለእህትህም በማሰብ ውጡልኝ። ትነግረኙላ አልገባኝም። ተደጋጋሚ ነገርኩ። ተደጋጋሚ የምነግርህ አሰማም እንዴ? እሷን አሟታል። ምንድነው? ተረጋጋ እስኪ። ለምንድነው የምትረጋጋ? ከምትደበድባት በላይ ደግሞ የምትደፍራት አያንስህም? እህትህን አጎዛነህ ጭንቅላት አይሰራም። እንዴት አድርጌ ላስረዳ? እኔ ምንድነው የምትለኝ? አንተ ሰው ንገረኝ እስኪ፣ እንዴት አድርጌ ላስረዳ? በቃ ምንድነው የምትለኝ? የእህትህን ድንግል ነው የወሰድክ? ሞቅ ብሎ ተሳስተህ? ሞቅ ብሎኝ ነው እንደዚህ። በቃ ሞቅ ብሎኝ ነው። ከዛ በኋላስ ምንድነው? ተረጋጋ እንጂ ምን ችግር አለ? ተረጋጋ። እሺ እሺ። አንተ ጨምላቃ ራስህ ንገረኝ እንጂ እኔማ እንዴት ብዬ እነግርሃለሁ? ስታረግ የነበረውን ነገር ንገረኝ እንጂ አንተ ምን አደረክ? ንገረኝ እስኪ። ማደራጅሃለሁ ምናምን ብለህ ነው የገባህ። አሁን ደግሞ ገብተህ ሌላ ወግ ነው የምታወራኝ። ጆሮ አይሰማም? ጆሮዬማ እንደማይሰማ ነግሬሃለሁ። የምነግርህ ነገር ስለ እህቴ ነገር በቃ ጨርሻለሁ። እኔ ወክሌያለሁ። ሌላ ነገር ነው እንዲያስባችሁ የመጣችሁ ከቤት። ሰላም ጤና ይስጥልኝ ውድ የአንበሳ ቲዩብ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ሰፈር ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት እህታችን አንድ መስጠት የምትፈልገው መረጃ ስላለ አንገብጋቢ ስለሆነ ቦታው ድረስ እንድትገኝ ስላለችኝ ዛሬ ቦታው ድረስ ተገኝቻለሁ ማለት ነው። ትነግረን የፈለገችው ነገር ምንድነው የሚለውን ደግሞ ከእህታችን ከአንደበቷ የምንሰማው ይሆናል ማለት ነው። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ የኔ ቤተሰብ ሁኑ ላለው ማለት ነው። የኔ ቤተሰብ የሆናችሁት እንደተለመደው ኮሜንት ሴክሽን ላይ እየገባችሁ ሀሳብ አስተያየታችሁን አስቀምጡልኝ። አየዋለሁ፣ ምላሽም እሰጣለሁ ማለት ነው። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩላለሁ። እሺ እህቴ እንደምን አለሽ? ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። ምንድነው ልትነግሪኝ የፈለግሽው ነገር? እስኪ ያለውን ነገር በደንብ አድርገሽ ንገሪኝ። ልነግርህ የምፈልገው ነገር በጣም አድናቂ ነኝ። ብዙ ስራዎችን እመለከታለሁና በጣም ብዙ ጊዜ ቴክስት አድርጌልህ ነበረ። ከብዙ ድካም በኋላ ነው የሚገርምህ ያገኘሁት። እውነት ቴክስቶችን ራሱ አላየሃቸው። እውነት ነው። እና አንድ ያስጨነቀኝ ጉዳይ ስላለ ስለሱ ላማክርህ እንደው አንተ ከኔ በተሻለ ገባ ብለህ እንድታይ ብዬ አስቤ ነው። እሺ ምንድነው ነገሩ? እስኪ ንገሪኝ። ነገሩ ልቀለል አድርጌ ስነግርህ እዚህ አንድ ግቢ ውስጥ የምንኖር ልጆች አሉና እህትና ወንድሞች ናቸው። እሺ። እና ይመስለኛል እህቱን ትንሽ አላቅም ግንኙነት ሳያረጋት አይቀርም ማለት ከገዛቱ ጋር ከኔ ጋር ከልጅቷ ጋር እንድናወራ አይፈልግም ወንድየው ማለት ነው። ያው እኔ ግቢ ውስጥ ስለምውል አንዳንድ ድምጾች ምናምን እሰማለሁ እና ያንን ነገር ሰምቼ ለመጠየቅም ስሞክር ያው እንደሚቆጣትና ከኔ ጋር ማውራት እንደማትፈልግ ትነግረኛለች። ማለት ይመታኛል ትለኛለች እና ብዙ ጊዜ በጣም ጉዳት ያደርስባታል እና ይህንን ነገር አንተ ብታየው ምናልባት መርዳት የምትችለው ነገር ካለ እሷን ብዬ አስቤ ነው። አሁን ትንሽ ከበድ ያለ ነገር ነው የነገርሽኝ። ማለት አሁን ይህ ሰው ድብደባም ሌላም ነገር እያደረገ ያለው እህቱ ላይ ነው የምትኛለሽ? እንደዛ ነው እንግዲህ እኔ እርግጠኛ መሆን ባልችልም ግን እንደዛ እያደረገ መሆኑን ያው በራሴ ለማየትም ለማለትም እሞክራለሁ። ያው ግድግዳዎቹ ካያቸው ቆርቆሮዎች ስለሆኑ ይሰማል አንዳንድ ድምጾች እና ያው እሷን እንጠይቃት ከማንም ጋር እንድትቀራረብ አይፈልግም። ስለዚህ ማናገር አልቻልኩም። ነገር ግን አንተ ብዙ ነገሮችን ከሰዎች ማውጣጣት እንደምትችል ስላየው ለዛም ነው ወደ አንተ የመጣሁት። ማለት አሁን ትንሽ ከበድ የሚል ነው የነገርሽኝ ነገር፣ ትንሽ ከአእምሮ በላይ የሚሆን ነገር ነውና ምን ያክል እርግጠኛ ነሽ? ማለት ያው ከምሰማቸው ድምጾች ተነስቼ ነው ይሄንን በቃ አረጋግጬ ላንተ ልነግርህ የተነሳሳሁት። የመደወሉን ሐሳብ የሚያመጣሁት እኔ ቀጥታ ፖሊስ ጣቢያ መሄድ አያቅተኝም፣ ግን እነሱ እህትና ወንድሞች ናቸው። ገባህ? ግን እህትና ወንድም መሀል ደግሞ ምንም አልተፈጠረበይ ቢላት
ልትል ትችላለች ቢያስፈራራት። ስለዚህ ያንን በእንትን በማለት ነው ወደ አንተ የመጣሁት። አንዳንድ ልጆችንም ለማሳወቅ ሞክሬያለሁ። ያው እንሞክራለን ነው እና ያው ታውቃለህ ጊዜው የምን አገባኝ ስለሆነ ሰዎች እሺ ይሉኝና ወደ ኋላ እንትን ይላሉ። ለዛም ነው ወደ አንተ የመጣሁት። ስለዚህ ለማሳወቅ የሞከርሽው ነገር አለ ማለት ነው? አዎ እንጂ ያው ሞክሬያለሁ። ያው ምን አይነት ምላሽ ሰጡሽ? ያው ጥሪን ነው የሚሉት እንደዚህ አይነት ነገር ሲሰማ። ግን ደግሞ ስትጠራቸው ደግሞ በቃ የእህትና የወንድም ጸባይ አይነት ነው ብለው ሲጀመር ልጁ ፊቱ ስለማይፈታ ሁሉም ሰው ነው እንትን የሚለው ማለት ወደ ቤቱ እንድንጠጋ ምንም ስለማይፈልግ ያ ሁላችንም እንሸሻለን እና የእህትና የወንድም ጸብ ነው ብለው የሚያስቡት። እኔ ነኝ በተለየ ሁኔታ ግድግዳው እንደነገርኩህ ስለሚያሰማ በዛ ምክንያት ነው የጠረጠርኩት እኔ። ስለዚህ አሁን አንቺ እሷን ለማናገር ስትሞክሪ እሷ ምን አይነት ምላሽ ነው የሰጠች? ያ ይመታኛል ነው የምትለኝ። በቃ ድንገት ይመጣል እና በቃ ከማንም ጋር እንዳታወሪ ብሎኛል፣ አስጠንቅቆኛል፣ አስፈራርቶኛል ትለኛለች ብዙ ጊዜ እና ብዙ ጊዜ ይሄ የማነከስ አይነት ነገር አሁን ትደፋታል ብዬ ልልህ የፈለኩበት ምክንያት አሁን ግቢ ውስጥ ውሃ ምን ልትቀዳ ወይ ልትደፋ ወይ ወደ ትምህርት ቤት ነገር ስትሄድ ያላት የሆነ ስሜቷ ራሱ መጀመሪያ ሲመጡ ያላቸው ወደዚህ ግቢ ሲመጡ የነበራቸውና ከቆዩ በኋላ ያለው ስሜቷ አንድ አይደለም። ገባ? አሁን ታነክሳለች፣ ፊቷ ላይ ብዙ ለውጦች አሉ። ይሄ የመረበሽ አይነት ስሜት የለም። ያው በምን እንደሚያስፈራራት ባላውቅም እንደዚህ አይነት አንዳንዴ ምንም እህቱ አይደለችም እንዴ ምናምን የምትልበት ነገር ይኖራል። ምን ያክል እርግጠኛ ነሽ ያው እህትና ወንድም መሆናቸው? ያው እንግዲህ እንደሚባለው እነሱም ሲገቡ እንደተናገሩት እህትና ወንድም እንደሆኑ ነው። ሁሉም ሰው የሚያውቀው እንደዛ ነው። እና እስቲ ብታጣራ ብዬ ነው። በጣም ነው የምታሳዝነው ልጅቷ፣ ተጎድታለች። ያ ወይ ትምህርቷንም እንኳን እንደ በፊት አትከታተልም፣ ከምትሄድበት የምትቀርበት ይበልጣል። ያው እንደነገርኩ ለመጠየቅ ብሞክር ትፈራለች፣ ምናልባት ትነግሯለች ብላ አስባ ይሆን አላውቅም። እንትን አትልም። በቃ ብዙም አትቆይም ግቢ ውስጥ። አሁን እንደ ሌሎች ልጆች ግቢ ውስጥ ቁጭ ብላ አትጫወትም። ምክንያቱም ጫና አለ ቤት ውስጥ፣ ዱላ ይጠብቃታል እንደነገርኩህ ስላለ ብዙም ወደ ውጭ አትወጣም እና እድሉንም አላገኘሁም። እሱ ምንድን ነው የሚሰራ? ስራ አለው? ስራ አለው፣ ይወጣል። ምን እንደሚሰራ አላውቅም ግን እንደሚወጣ አውቃለሁ። ስለዚህ በሚወጣበት ሰዓት ልታወሪያት ስትሞክሪ ምንድን ነው የምትልሽ? ይመታኛል፣ እንዳታወሪ ከማንም ጋር እንዳትገናኝ ብሎኛል የምትለው በብዙ መንገድ። እኔም ግቢ ውስጥ ያለ ሰውም ሞክረናል፣ ያው የነገርኳቸው ልጆች ማለት ነው። ያው ለምን ከሷ አንጠይቃት ምናምን ተብሎ ሞክረናል፣ ግን የሚሆን ነገር አይደለም። ምክንያቱም እንደነገርኩት ይገለኛል ነው የምትለው። ከሰው ጋር ካገኘሁሽ ወሬ ከሰማሁ እገልሻለሁ ብሎኛል። ስለዚህ አልፈልግም፣ በቃ እንዲሆኜ መኖር እፈልጋለሁ ትላለች። በህይወት ለእናቴ ልቆይ ነው የምትለኝ። እናታቸው የት ነው ያሉ? እዚህ የሉም አይመስለኝም፣ ወደ ክፍለ ሀገር መሰለኝ ለትምህርት እንደመጣች ነው ማለት እና እንደዛ ነው አላውቅም። ለትምህርት መጣ እንግዲህ አሁን ላይ እየተማረች አይደለም ነው የምትይኛለሽ? ማለት ከምትሄድ ትማራለች፣ መማር ግን አትሄድም። አብዛኛውን ጊዜ ያው በሳምንት ወይ 2 ቀን ነው ወይ 3 ቀን ነው የምትሄደው እንጂ አትሄድም ማለት ይቻላል። ያው እንግዲህ አንቺም ታመማለች ሲጀመር። ያው ማለት ያው የታመመ ሰው ነው አይደለ ከትምህርት ሊቀር የሚችለው። የምታሳልፈው ስቃይ ነገር ስላለ የምትሄድ አይመስለኝም። አብዛኛው አይመስለኝም ሳይሆን ያው ማየውን እንደነገርኩህ ቤት ነው ሙሉ ነው። ይሄ ነገር አሁን ከተፈጠረ ምን ያክል ጊዜው ነው? ቆይቷል። እኔ ያው ከ6 ወር በላይ አልሰማሁም ብለህ ነው እንደዚህ አይነት ነገር። ያው እኔ ሲብስ ነው በቃ ስለተጨነኩ ነው። የልጆች እናት ስለሆንኩ ግዴታችን ልጅ ነፃ ማውጣት አለብኝ ብዬ ስላሰብኩ ነው። አሁን አንቺ አሁን እንግዲህ መቼም ሴት ልጅ ነሽ፣ ምን ሊፈጠር እንደሚችል ታውቂያለሽ። ቀላል ነገር ነው ለአንቺ ማወቅና ስለዚህ የምትሰሚያቸው ድምጾች ከድብደባዎች ሴክሹዋል አቢዩዝ እየተደረገች ነው የምትይኝ? አዎ 100% በሱ እርግጠኛ ነኝ። ለዛም ነው አሁን የድብደባው ቢሆን ገባህ ድብደባ ነው ብለህ ታልፈዋለህ። የእህትና የወንድም ወይም ቤተሰብ ውስጥ ሁሉም ሰው ውስጥ ቤት ውስጥ ጸብ ይኖራል። ግን ይሄ የድብደባ አይደለም። ቀጥታ እንደ ግንኙነት እንደሚያደርጋት እርግጠኛ ነገርኩህ። ካካሆኗ ካካሄዷ ማወቅ ትችላለህ። ልጅ ግርም ስለሆነች በደንብ ታስታውቃለች ስቃይ ላይ እንዳለች እና በጣም ከባድ ነው። ያለ ፍላጎቷ ነው ይሄ ነገር እየሆነ ያለው። ከድምጿ ካለው ሁኔታ ስትረጂው
ፍላጎቷ ሳይሆን እየተገደደች ነው እየተደረገች ያለችው ነው የምትይኝ? አዎ በጣም እርግጠኛ ነኝ በሱ። ይህን ነገር ለህግ አካል ለማመልከት አልሞከራችሁም? ግቢ ላይ ያላችሁ ሰዎች? እንደነገርኩ ቆም ብዬ ሳስበው እዛ ጋር ሄጄ ምን ብዬ ነው የምከሰው? እነሱም ደግሞ እዛ ጋር ሄደ ምንም አልተፈጠረ ቢሉኝ እኔ እንትን አይልም ብዬ በማሰብ ነው። ገባህ? ያልሄድኩት ወደ ክስ በዛ ምክንያት ነው። ማለት ብዙ ሰዎች አሁን ተጣልተው ከዚህ ጋር አንተ ሶስተኛ ወገን ሲሄድ እነሱ ተስማምተው ሊመለሱ ይችላሉ። ያንን በሚል ነው። እሷም እንግዲህ ምላሽ ልትሰጥ ትችላለች። ምንም አልሆንኩም ብትል መሀል ላይ አንቺ በስም ማጥፋት ልትከሰሽ ትችላለች። ያንን በመፍራት እኔ አሁን የሴት ልጆች እናትም ስለሆንኩኝ ትንሽ ጉዳዩ ስላሳሰበኝ እንድታየው ብዬ ነው። ግቢ ላይ ሌላ አሉ ይህን ነገር ጉዳይ የሚያውቁ? አዎ የነገርኳቸው እስቲ ይሄንን ነገር እናጣራ ብዬ ያልኳቸው ሰዎች አሉ። ግን ችላ ነው ያሉት። እንደነገርኩ ለእኔ ነው ግድግዳው የሚቀርበው እና እኔ በደንብ እሰማለሁ የሚሆነውን የተፈጠረውን ነገር። ያው የሰው ቤት ስለሆነ ዘለህ አትገባም። ምን አገባሽ ቢለኝስ ቢመታኝስ በሚል አልገባም እንጂ በደንብ ነው የምሰማው። ስለዚህ ምንም ማድረግ አልችልም በሚል ነው እንግዲህ። የሚገርመው አንተ ጋር ብዙ ጊዜ ነው ቴክስት ያደረኩልህ ካየው እና ከዛ ጊዜ ጀምሮ እንግዲህ አስበው እስካሁን ራሱ ያለውን አሁን ትናንትና ማታ ራሱ በጣም ብዙ ነገር እንደተፈጠረ ነው የሚሰማኝ። እንደው ልጅቷን ብታገኛት ብታያት እንዲሁ ልጁን ብታናግረው ትረዳው ነበረ። ገባክ? ድብደባ ደርሶባታል? ድብደባም መደፈሩም እንዳለ እርግጠኛ ነኝ። ምክንያቱም ጫን ያለ ጩኸት ነበረ። ዋትተወኝ ወንድሜ ምንድነው የምንላት ለእናቴ ምናምን የሚል አይነት ድምፅ እንደዚህ አይነት ነገር እየሰማን ነበር። በጣም ከባድ ከአእምሮ በላይ የሆነ ነገር ነው እየነገርሽኝ ያለሽው እና እንደው እንኳን ለህግ አካል ለማንም ሰው ትንሽ የሚከብድ ነገር ነው። ስለዚህ አሁን እሱን በምን አይነት መልኩ ነው ማለት ወጦ የሚገባ ሰው ከሆነ በምን ሰዓት ነው ልናገኘው የምንችል? ያው 11 ሰዓት ምሳ ሰዓትም ይመጣል መሰለኝ። 11 ሰዓት ላይ ምሳ ሰዓት ላይ ይመጣል። የሚገርም ይዘጋባታል በር እኛ ጋር እንዳትገናኝ ይዘጋባታል። ይሄ ሄዶ ቆየት የሚል አይነት ነገር ከሆነ ዘግቶባት ነው የሚሄደው እና አስበው እንግዲህ ሰው ላይ ደግሞ ተዘግቶ ሲሄድ ይሄ በጣም ከባድ ነገር ነው። ያው ሁል ጊዜ አይዘጋባትም፣ ግን አንዳንድ ጊዜ ይመስለኛል ማታ ላይ አሁን ተጣልቶ የለ የዛሬዋን ብሶቷን እንዳታወጣ ቆልፎት ይሄዳል። ያው እንግዲህ ረጋ ሲል ደግሞ እንትን ይላታል ማለት ነው። ሲመጣ ከፍቶ ይገባል። አሁን እንዳትጠፋም ይመስለኛል የሆነ ማስፈራሪያ ነገር አለው። እንደዛ ነው እንጂ አሁን እኔ ብሆን ወደ ትምህርት ሲሄድ እጠፋለሁ። እሷ ቀጥ ብላ ነው የምትመጣው። እንግዲህ ወይ መሄጃ አማራጭ የላትም ወይ የሚያስፈራራት ነገር ይኖራል ብዬ አስባለሁ። ትክክል የሆነ ነገርማ ይኖራል። ዝም ብሎማ ይሄ ነገር ሊፈጠር አይችልም። አካላዊ ድብደባ ካየሽው ከሷ ካረማመዷ ጀምሮ አካላዊ ድብደባ በጣም የከፋ ነገር አለ ብለሽ ታስቢያለሽ? አዎ ድብደባው አለ፣ ግን ያው የሚብሰው ያው መደፈሩ እኮ ቀላል ነገር አይደለም። አይ እንደው አላቀለልኩም፣ ግን ምናምን በቃ እንደዚህ ከፈት ማለት የጀመሩት ስትሄድ በቃ ስለደፈራት ነው ባይ ነው እንጂ ዱላውማ አለ። ዱላውን እኮ ትችላለህ። ዱላ እግሯ ላይ ሌላ ነገር ሊያመጣባት አይችልም። በጣም ከባድ ነገር ነው እየነገርሽኝ ያለሽው። በምን አይነት ሁኔታ እንትን ማለት እንዳለብኝ ራሱ አላውቅም። ማለት የተወሰነ ማስረጃ መያዝ መቻል አለብን። አሁን ከዚህ ልጅ አንዳንድ እንትኖችንም ምን ይዣለው ድምጾችን ከፈለክ ከስልኬ ላይ ይዣለው አንዳንድ ድምጾችን አስፈላጊ ከሆነ በጣም አስፈላጊ ነው እንጂ እሱን ከስልኬ ላይ እልክልሃለሁ የሚያስፈልግ ከሆነ እና ያው በዛ መሰረት ምናልባት ይሄ ምንድነው ብለህ ልትጠይቀው ከቻልክ ይሄ በጣም ትልቅ ነገር ነው አሁን ያደረግሽልን። ምክንያቱም አሁን ቀጣይ ሂደን ለማድረግ ወይም ለመጠየቅ ወይንም እሱንም ለማፋጠጥም እንኳን በሰላም ይሁን በጸብ ለማናገርም እንኳን የሆነ ነገር መያዝ መቻል አለብን። ትክክል። እኔም እንደዛ ብዬ ነው አንተን ስጠራ ቀጥታ ይሄ በዚህ ምናልባት ማስረጃ እንኳን ቢል ይሄንን ብዬ ነው አስቤበት ነው። ትክክል። በጣም ትልቅ ስራን ይሰራሽልና ከጎረቤት አንዳንድ ሰው ማናገር እንፈልጋለን። ምክንያቱም ይሄ ነገር አሁን ሲጀመር ቀላል ነገር አይደለም። ሁለተኛ ያው ማወቅ አለባቸው ያስባለሁ የሚፈጠረውን ነገር። እኔ እንኳን ወደ ግቢ ሲገባ ሌላ ሰው እንዲመስላቸው አልፈልግም። ዛሬ ገብቻለሁ። ነገር ግን
በዚሁ አጋጣሚ የቤት ካሉ ወይም የሚመጡበትን ሰዓት ልጠብቅና ባወራቸው ደስ ይለኛል ስላለው ነገር። ምክንያቱም ያው የሚሰሙት ነገር ይኖራል መቼም አይደል? ያው የነገርኳቸውም እንደነገርኩት ከዚህ በፊትም ስላወራ በእርግጠኝነት ይነግሩሃል። እንደነገርኩ ግን አብዛኛው ሰው የእህትና የወንድም ጸብ ነው ብሎ ነው የሚያስበው። ያው የተረዳኋት እኔ ብቻ ነኝ። ስለዚህ ምን እናደርጋለን መሰለሽ እንዲሁ እንግዲህ ሌላ ቦታ ከምንሄድ አንቺ ቤት እንቆይና ስለዚህ እሱ የሚመጣበትን ሰዓት እንግዲህ እንዳልሽኝ ምሳ ሰዓት የሚመጣ ከሆነ ምሳ ሰዓት እየደረሰ ስለሆነ ምሳ ሰዓት ላይ ብናናገረው እሱ እስከዛው ድረስ ደግሞ ከጎረቤት ክፍት ከሆነ ቤት ያው ይህን ነገር በትንሹም ቢችሉ በቪዲዮ እየቀረጽኳቸው ቢነግሩን፣ ካልቻሉ ደግሞ በድምፅ ብቻ የጠረጠሩት ነገር ካለ የተፈጠረ ነገር ካለ እንዲነግሩን ማድረግ ይቻላል። እስከዛው እሱ እስኪመጣ ድረስ በዚሁ እንግዲህ እዚሁ ድረስ ከመጣሁ አይቀር ተመልሼ ሂጄ እሱ በሚመጣበት ሰዓት ከምትደውይልኝ እዚሁ በዚሁ ቆይቼ እግረ መንገድኝ ሁለት ነገር ብሰራ የተሻለ ነው ብዬ አስባለሁ። የተሻለ ሀሳብ ነው። እኔም በጣም ደስ ይለኛል። ምክንያቱም ከመጣህ አይቀር ሁሉም ነገር አይተህ ልጅቷን እንደ ሰላሟን አግኝታ የምትረጋጋበት ወደ ሀገሯን መሸኘት ካለባት እንግዲህ የምታረጉትን እንድታረጉ ብዬ ነው። ትክክል። ጥሩ። በጣም ትልቅነት ነው። መልካም የሆነ አስተሳሰብ ነው አሁን ያሰብሽው። ልክ ነገር ነው ያደረግሽ። ስለዚህ እንዳልኩሽ ሰዎችን አሁን አናግሪልኝና ከነሱ ጋር ማውራት የምንችለው ነገር ካለ መስጠት የሚችሉት ኢንፎርሜሽን ካለ ከአንቺ ያው የተለየ አይሆንም፣ ግን ከእነሱም ደግሞ መስማት ስለምፈልግ ነው። እሺ። ስለዚህ አሁን እነሱም ማወቅ ስላለባቸው ምናምን ስላለ ጠራቸውና እንደዛ አድርጊልን። እነሱ ፈቃደኛ ካልሆኑ ምናልባት ኧረ ምንም ችግር የለውም። በድምጽ ብቻ እናደርገውና ስላለው ነገር ዝም ብዬ ቀስ ብዬ አናግራቸዋለሁ። ምክንያቱም አሁን ይሄ ትንሽ ከበድ ያለ ነገር ስለሆነ ሴቶችና ህጻናት ወይም የህግ አካላት ያሉበት ነገር መሆን ስላለበት ይህን ደግሞ አሁን ደውዬ ማሳወቅና እዚህ ቦታ ድረስ ሎኬሽን ልኬላቸው እንዲመጡ ማድረግ አለብኝ እና ያለውን ጉዳይ እስክነግራቸው እሱ እስኪመጣ እስከ ምሳ ሰዓት ጥሩ ሰዓት ይመስለኛል ዛሬ በዚሁ። ትክክል። ስለዚህ እችን ጉዳይ እስከዛው እየጨረስኩ ልቆይ። ጥሩ። እሺ፣ በቃ በጣም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። በድጋሚ ስላገኘሁ ደስ ብሎኛል። ምንም ችግር የለውም፣ እንገናኛለን በደንብ። አሁንም ተመልካቾቻችን እንግዲህ ትንሽ ከአእምሮ በላይ የሆነ ነገር ነው የሰማነው። ነገር ግን በምን አይነት መልኩ ሃንድል ማድረግ እንዳለብን ከክሮች ጋር በመመካከል ወደ ጉዳዩ ሂደን የምናሳውቃቸው ይሆናል። አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው ግቢ ውስጥ ነው እስካሁን ያለውን ትንሽ ድምፅ የሚንቀሳ የሚናገረው አሁን ቤት ውስጥ ስለሚገኝ ምሳ እየበላ ነው። እስካሁን በልቶ ጨርሰን እያስባለሁ። ስለዚህ እዚህ መቆየታችን ጥቅም አለው። አንደኛ እሱም በቀላሉ ያው ቤት ማግኘት ይችለናል በኋላ ተመልሰን ከምንመጣ። ሁለተኛ ደግሞ ምንድነው ሰዎቹን ጎረቤቶችን ለማናገር ሞክሬያለሁ፣ ግን ትንሽ በእድሜም ገፋ ያሉ ናቸው። በካሜራ የመቀረጽ ፍላጎት የላቸውም። ደፍሮ በነገሩ ኢንቮልቭ ማድረግም አልፈለጉም፣ ምክንያቱም ትንሽ ኬዙ ከበድ ያለ ነገር ስለሆነ። እህታችን ግን እዚህ ጋር ያለችው ያው ጠንከር ደፈር ብላ ስላለው ነገር ጥሩ የሆነ ጥቆማ የሰጠችና እንግዲህ መረጃም ሰጣናለች ማለት ነው። የድምፅ መረጃ እንግዲህ ይህም ራሱ አንድ ትልቅ ነገር ነው። በጣም አስፈላጊ ነገር ስለሆነ ለማፋጠጥም ስለሚሆንና ጥሩ ነገር ነው ያደረግሽ። በዚህ አጋጣሚ ሳላደንቅ ያደረግሽው ነገር። ስለዚህ ወደ ልጁ እንግባና ያለውን ነገር የሚያሳይ ቆይ። የህግ አካልም ውጭ ስላሉ ከነሱ ጋር ብትቆይ የህግ አካሎች አሉ፣ ከነሱ ጋር ቆይና ስታስፈልጉን እንጠራቸዋለሁ። ወደ ህግ አካል የምንሄድ ይሆናል ማለት ነው። ከነዘዝነው በኋላ በጣም አመሰግናለሁ። እሺ ከነሱ ጋር ቆይኝ። በቃ እሺ፣ አመሰግናለሁ። ና ካሜራማን ያለ እዚህ ጋር ሌላ ነገር ጉንፋን ስለያዘኝ ለዛ ነው ማስክ የተጠቀምኩኝ፣ ሌላ ነገር እንዳይመስለው። እሺ ጥያቄዎችን እየዞርን እየጠየቅን ነበርና በየቤቱ አሁን ከዚህ ግቢ እንግዲህ ከሁለት ቤት ነው፣ ሁለት እድለኛ ከሆኑ ቤቶች ገብተን ሽልማቶችን እንሸልማለን።
የመጀመሪያው እድለኛ እንግዲህ ከዚህ ነው የመጣለ። ሁለተኛው እንግዲህ ያንኛው ቤት ወደዛ እንሄዳለን ማለት ነው። ስለዚህ ሽልማት እየሸለምነን እየዞርነ አንዳንድ ጥያቄዎችን እየጠየቅነ ሁለት ዓላማ ነው ያዝነ። አንደኛ ወጣቶችን በማህበር እያደራጀነ ቦታ መስጠትና ስራ እንዲሰሩ ማድረግ ነው። ሁለተኛው ደግሞ ጥያቄዎችን ኢንተርቪው እናደርግና ኢንተርቪው አጥጋቢ መልስ ከተገኘ በቴሌ ብር ይተላለፍልህና ሽልማቱን ትወስዳለህ ማለት ነው። ለዛ ነው እንደዛ ነው ዓላማችን። ሌላ ምንም ነገር የለውም። ፈቃደኛ ከሆንክ አስገባኝና ስላለው ነገር በደንብ አድርጌ ላስረዳህ። ሌላ ችግር የለውም ማለት ነው። ድምፅ አይሰማም ግን ሌላ ችግር የለውም ማለት ነው። የለም ምንም ነገር የለም። በቃ በዚህ ምክንያት ነው የመጣነ። ሽልማቱን ያው ተጠቃሚ መሆን መቻል አለበት። ለዛ ነው ካሜራው ምንም ችግር የለውም። እሺ ወንድሜ ነው እሱ ስራውን እየሰራ ነው። ካሜራ እኮ ምንም ችግር ካሜራው አስፈላጊ የሆነበት ምክንያት ነው መሰለህ። እኔ እናንተ አሁን የምናደርገው ቃለ መጠይቅ አለ አይደል? ያን ለአለቆቻችን ይታይና ይሄን ያክል ሽልማት ይሸለም ይሄን ያክል ብር ሲባል ያንን ሽልማት ለአንተ እሰጥሃለሁ ማለት ነው። በካሽ ብትፈልግ በካሽ አሊያ ደግሞ በቴሌ ብር ከፈለክ ደግሞ በቴሌ እና ፍላጎቱ አንተ ነው። ሌላ ነገር ካልሆነ ችግር የለውም። ምንም ነገር የለም። የሚያሳስብም ነገር የለም። እንደዛ ነው። እናመሰግናለን። ና እንግዲህ ውድ ቤተሰቦቻችን እንደ ሁልጊዜው የምናደርገው ምንድን ነው? ሽልማት ነው ማለት ነው። ከሽልማቱ በፊት ደግሞ ምንድን ነው የምናደርገው? ጥያቄና መልስ ነው ማለት ነው። እዚህ ጋር ወንድማችን እንግዲህ ፈቅዶልን ወደ ቤት ገብተናል ማለት ነው። እንግዲህ ወደ ጥያቄዎች እንሄድና ጥያቄዎችን ስጠይቅህ አንተ ደግሞ መልሶችን ትሰጠኛለህ ማለት ነው። ከዛ እንግዲህ ውጤቱን ይደመራል። ውጤቱ ከተደመረ በኋላ ሽልማት ይሰጣል ማለት ነው። ከዛ ወደ ሽልማቱ ከመሄዳችን በፊት ግን ምንድን ነው እንደተለመደው የምናደርገው ጥያቄዎችን እንጠይቃለን። ከዛ በተረፈ ደግሞ የራሴ ደግሞ ቪአይፒ የሆነ ሽልማት አለኝና ያንን ሽልማት ደግሞ እኔ ለአንተ እሰጥሃለሁ ማለት ነው። ስለዚህ ከአንተ የምፈልገው ነገር ምንድን ነው? ሆነስቲ ሆነህ ያሉትን መልሶች በደንብ አድርገህ እንድትነግረኝ የምፈልገው። ስለዚህ ከስምህን ጀምርና ስምህ ማን ይባላል? ስሜ ቶማስ እባላለሁ። ቶማስ። እሺ በጣም ጥሩ። እኔ ሀብታሙ እባላለሁ። ቶማስ ምን ይሰራል? ስራ ምንድን ነው የምትሰራው? ያው እኔ የምሰራ ድለላ ነው። ያው ድለላ ቤት ማሸሸጥ ምናምን እንደዚህ ያሉ ነገሮች ነው የምሰራው ስራ እንደዛ ነው። ቤት ማሸሸጥ። መኪናስ? ሁሉም በቃ የሆነ ይሸሽጣል። ጥሩ ነው ስራ አሪፍ ነው። ምንም አይልም። ያለው ነገር እንሞክራለን ሁሉ ነው። ከማን ጋር የምትኖረው? እዚህ የምኖረው ከሲስተር ጋር ነው። ከሲስተር ጋር ትንሽ መማርጓት ተኝታ ነው እንጂ አስተዋውቃችሁ ነበር። ግን አሁን ትንሽ አሟት ነው። ስለዚህ አሁን ሲስተር አሟት ተኝታለች ነው? አሟት ትንሽ። የቆየ ህመም ነው ወይስ? አይ ትንሽ ጠዋት ነው የጀመራት። ራሷን ትንሽ አሟት። ስለዚህ አሁን ተኝታ ነው ያለው? ተኝታ ነው እንጂ አስተዋውቃችሁ ነው። አይ ችግር የለም፣ ታስተዋውቀናለህ። ምንም የሚያስቸኩል ነገር የለም። ነገ ችግር ካለ እኔ መፍታት እችላለሁ። ምን ችግር አለ? ጥሩ። አይ ችግር እንኳን የለውም፣ ምንም ችግር የለም። እንዲያውም አንተን ነው እኛ እንትን የምንል እድለኛም ስለሆንክ እንግዲህ እዛ አይተዋል፣ ክፍት ሰው አለ እዛ ቤት ውስጥና ከዛ ሳንገባ ቀጥታ ወደዚህ ነው ይመጣል። ስለዚህ ምንድን ነው ማለት ነው የመጀመሪያ ተሸላሚ አንተ ነህ ማለት ነው። ቀጣይ ደግሞ ወደ ሌላ ቦታ እንሄዳለን ማለት ነው አይደል? ስለዚህ አሁን እዚህ ያደረግነውን ኢንተርቪው ከአንተ ጋር ተነጋግረን ሌላ ቤተሰብ ደግሞ በእርግጠኝነት ታግዘኛለህ ብዬ አስባለሁ አይደል? እሺ በጣም ጥሩ። ታዲያ ምንድን ነው የምትሰራ እዚህ? እህቴ ተማሪ ናት፣ እየተማረች ያለች ተማሪ ናት። እኔ ባለው ነገር እሰራለሁ። እሷ ተማሪ ናት፣ እየተማረች ነው ያለች። እሷ ተማሪ ናት። ኦኬ። እሷ ትምህርት ቤት ናት። ለምን ትምህርት አልሄደችም በዚህ ሰዓት ታዲያ? አይ ትንሽ ራሴን አመመኝ ስትል ያው እረፍት አድርጊ ብዬ እኔም ሲያማት ጊዜ ከምሰድ ብዬ እኔም ቁጭ ብዬ እዚህ ያለውን ነገር ምግብ ምናምን እኔ እሰራለሁ። ባለው ነገር እያባሰልኩ አደርጋለሁ። ስራዬንም ደግሞ እዚሁ ላይ ስለምከታተል በዚሁ ላይ በስልክ ስለሆነ ሁሉ ነገር የሚሰራ እንደዛ ነው የምሰራ።
ቴክኖሎጂ ተራቋል። ለደላላዎች ደግሞ በጣም ቆንጆ ሆኗል ብዬ አስባለሁ። አዎ በጣም ስለዚህ እዚህ ሆነ በስልክ ነው የምትጨርሰው? አዎ በስልክ ነው የምጨርሰው። በድለላ ስራ ለሰው አዋጭ ነው ብለህ ታስባለህ? ለአንዳንድ ሰዎች ምን ትመክራቸዋለህ? የድለላ ስራ አሪፍ ሁሉም ነገር ማለት ነው። ያው ላልገባው ነው፣ ለገባው ግን በጣም አሪፍ ነው። የድለላ ስራ በጣም ጥቅም አለው፣ ለውጥ አለው። አሁን የድለላ ስራ ከጀመርኩ ጀምሬ በጣም ለውጥ እና ነገር አግኝቼበታለሁ። ያው እንግዲህ በቆየና በእንትን አይደለም ነገሮች ማለት አሁን ሰው በእድል ነው ማለት ግንባር ይጠይቃል መሰለኝ አይደል? የድለላ ስራ ግንባር ነው። የድለላ ስራ ግንባር ነው። እንደዛ እያልን ነው የምንኖረው። እንግዲህ ፈጣሪ ይመስገን እንደዛ እያልን እየሰራን ነው። በዚያ ምክንያት እንበላለን። ስለዚህ አሁን ቅድም እንደነገርኩ ምንድነው ወጣቶችንም የማደራጀት ስራ እየሰራ ነው በቀበሌ በኩልና ይህን ነገር አደራጅተን ድለላው መንግስት ያወቀው ድለላ ቢሆን የተሻለ ነው ብዬ አስባለሁ። አሁን ያንተ ደላላ ነህ ነው እንጂ ግብር የሚያስከፍል ደላላ ነህ አይደለም አይደል? ስለዚህ አሁን ምን እናደርጋለን መሰለህ? አንተ የድለላ ልምድ ካለህ በዚህ ድለላ ስራ ፕሮፌሽን እንድትሆን ብቁ ነህ የሚል ነገር በመንግስት የተደገፈ ቢሆን ሞር የተሻለ ግብር እየከፈልክ ሳትፈራ ምን ሳትል ለሚመጣው ነገር የተሻለ ነገር ነው ብዬ አስባለሁ። ምን ታስባለህ? ያው የድለላ ስራ ቢሆንም ከመንግስት ጋር የተያያዘው ነገር እኮ አሪፍ ነው። ግን የድለላ ስራ እንደዚህ ታገኛለህ፣ እንደዚህ ታጣለህ በሚሆነው ያ ደግሞ ከሚሸጠው ነገር እኮ ነው። ግብር ከሚሸጠው ነገር በፐርሰንት እንደዛ አይነት ነገር በዲጂታል የሆነ ነገር አስበናል እና ሞር ደግሞ ይሄ ደግሞ በጣም ታዋቂ ያደርጋል ብዬ አስባለሁ አይደል? ይህ ምን ችግር አለ? ችግር የለውም። ዙሮ ባለው ነገር ደስታ በፐርሰንት ስለሆነ ምንም ቢሆንም ችግር የለም። መታወቅም ይመጣል፣ መታወቅም ይሆነኛል። ታዋቂ ይሆነኛል፣ ችግር የለውም። ባለው ነገር ያለው እያልኩ እሞክራለሁ። ጥሩ፣ በጣም ጥሩ። እኛም የምንፈልገው እሱ ነው። ስለዚህ አሁን እንግዲህ ከእህት ጋር ነው የምትኖር ብለኛል አይደል? ከእህቴ ጋር ነው የምኖር። ከእህቴ ጋር ነው የምኖር። እንግዲህ በድለላው ስራ ምን መሆን አለበት? ፕሮፌሽናል መሆን አለበት በዚህ ስራ እና ስራም ጥሩ ነገር ስለሆነ ድለላው ምን መደረግ ነው ያለበት? መንግስት ሊያውቀው ይገባል አይደል? ስለዚህ እንደዚህ ክፍያ ካለው ያንን ክፍያን በፐርሰንት እየከፈልክ አንተን በፐርሰንት እያገኘህ ከዛ በኋላ ምን ታደርጋለህ ማለት ነው? የደላሎች ግሩፕ ይመሰርትና የነሱ አለቃ ትሆናለህ። አለቃ ስትሆን ያው መቼም ታውቀዋለህ ጥቅማ ጥቅሙ አይደል? ብዙ ጥቅም አለው አይደል? ስለዚህ አሁን አንተ ከነሱ ጋር አገናኝህና አንደኛ ስልጠና እንድትሰጥ አደርግሃለሁ። አሁን በደላላው ስራ እንደነገርከኝ ከሆነ እየተሻሻልክ እያሻሻልክ ኑሮም እየተሻለ እስከሄድክ ድረስ ምን ማድረግ አለብህ ማለት ነው? አንተ ለሌሎችም ማሳየት መቻል አለብህ። ይህን ስራ ለእነሱም ማሳወቅ ስላለብህ እነዚህ ነገሮችን ያው ላግዝህ እፈልጋለሁ። እሺ፣ እዛ ተሰሚነት ስላለኝ በዛ ውስጥም እየሰራው ስላለ አንተን ማገዝ ስለምፈልግ አንተ ምን ታደርጋለህ ማለት ነው? ይህን ነገር እንድታግዘኝ እፈልጋለሁ ማለት ነው። አሪፍ ነው። የሚያግዘኝ ሰው ካገኘው ነው በቃ ምርጥ አስተሳሰብ ትክክል ነው። አሁንም አለው ባለውበት ካገዝከኝ ችግር የለውም። ጥሩ። እኔ የምፈልገው ምንድነው ማገዝ የለም። እሺ። ስለዚህ አሁን ስለ ክፍለ ሀገር ስላለው ነገር እስኪ አውራኝ። ክፍለ ሀገር ላይ ስለ ቤተሰቦች በምን አይነት ሁኔታ እንደሚኖሩ እስኪ ንገረኝ፣ አጫውተኝ። ያው ክፍለ ሀገር የሚኖሩት እንግዲህ የሚኖሩ በአርሶ አደር ነው። በአርሶ አደር ነው የሚኖሩ። ያው እንግዲህ እዛው በጊዜው ሰዓት ምንም ስንሰራ ስንኖር ሆነናል። ከዛ ይሻላል ብለን ወደዚህ መተን ነው የምንኖረው። የስራ ዘርፍ ምንድን ነው ነበር አንተ አሁን እዛ ውስጥ? ከዛ የኖርኩ እየተማርኩኝ ያው የቤተሰብ ማገዝ እየተማርኩ የቤተሰብ ማገዝ ነው እንጂ እኔ ራሴን የቻለ የስራ ዘርፍ የለኝም። ሁሉንም ነገር ስራ እሰራለሁ። እርሻውን ታርሳለህ? እርሻ አርሳለሁ። ማንኛውንም ነገር እሰራለሁ።
ስመለስ ምን ወር ላይ ነው የሚታረስ? የሚታረስ በቃ ጠርን ይዞ ሚያዝያ የካቲትን ይዘራል እስከ ግንቦት ባለው እስከ ግንቦት ባለው በቃ የእርሻ መስኖ ቀን። ስለዚህ አሁን ለምሳሌ ጤፍ በስንት ጊዜ ይደርሳል? በዛ የተዘራ ጤፍ የሚዘራ ሐምሌ ነው የሚዘራ። ውሃ ብዙ ይፈልጋል ማለት ነው። ውሃ ጥቅጣቋ አለ፣ ብዙ ነገር ይፈልጋል። ሐምሌን ይዘራል። ከዛ የሚደርሰውም ሂዳር ነው። ሂዳር ነው ይዞ ተሳስ በቃ ይደርሳል። እንደ እንትኑ ነው፣ እንደዛ ነው የሚደርስ። ስንዴ ምናምን ነው ታዲያ ስንዴ የሚዘሩ ከወዲህ ግንቦት ነው የሚዘሩ። ደግሞ አዛም በፊት ደግሞ ሰኔን ምናምን የሚዘሩ አዝመሮች አሉ። እንደ ቦታው ነው። ምን ይዘራል አሁን በነዛ መካከል ባቄላ የሚሉት አሉ ነገሮች፣ አዝመራዎች እነሱ ላይ ይዘራሉ። ሰኔ ላይ የምሸት ዘር እያልተባለ እንደዚህ ይዘራል። የምሸት ዘር እየተባለ እነዚያ ነገሮች ይዘራሉ። በወቅቱ ግን መዘራት ያለባቸው ግን ግንቦትን ነው። ግንቦትን የተዘሩ ሰብሎች በቃ እነሱ ናቸው ጤናማ ናቸው። እነሱ የሚሆኑት ዝናብ በጣም የሚፈልግ ምንድን ነው? ከሁሉም በቃ ማንኛውም ነገር ይፈልጋል። ዝናብ አልቦ መቼም እንደማይኮን ነው። ያው በብዛትም ሳይሆን ምንም ሳይሆን ዝናብ አልቦ መቼም አይኮንም። ማንኛውም ነገር ካለ ዝናብ የሚሆን ነገር የለም። ወይ ደግሞ መስኖ መጠለፍ አለበት ይመስለኛል በደንብ። አዎ መስኖም ከተጠለፈ እንደዛ በመስኖ መጠቀም ትችላለህ። ግን ዋናው ዝናብ ነው። ዋናው የሚያካትተው ዝናብ። እርሻ ላይ ስታርስ እንዴት ነው? እርሻ ላይ ሳርስ እንግዲህ አርሳለሁ። አድካሚ የትኛው ነው? አሁን በዚህ ፕሮሰስ ውስጥ እህል በመዝራት በማጨድ ጉልጓሎ በመንቀል ምናምን እነዚህ ፕሮሰሶች አሉ አይደል? ውስጥ ላይ እህል የሚወቃበት ጊዜም አለ። ግን ከሁሉ አድካሚ የትኛው ነው? አድካሚ በመነቃቀል ሰዓት ጉልጓሎ ምናምን የሚነቀልበት ሰዓት እና በዛን ሰዓት ነው አድካሚ ስራዎች አሉ። እዛ ላይም ዝናብ ይጥላል፣ ጭቃ ክረምት ላይ ይሆናሉ። እዛ ላይ አድካሚ ስራ ናቸው እነዚያ ስራዎች። እነዚያ ናቸው አድካሚ ስራ፣ ሌላው ቀላል ነው። ስለዚህ ምንድን ነው የሚባሉት የሚነቀሉት? አረም ስሙ ጠፍቶኝ እኮ ነው። ስለዚህ አረም ነቀላ ላይ ወይም ጉልጓሎ ምናምን ይባላል። አረም ላይ ምናምን ነገር እሱ ሰዓት ላይ አድካሚ ናቸው። የሚታረሙም ሐምሌ ነሐሴ ላይ ስለሆኑ ክረምት ላይ ናቸው። እዛ ላይ ዝናብ አለ፣ ጭቃ አለ ሲል ስራው በዛ በጣም አድካሚዎች እነዚያን ሰዓቶች ናቸው። አጨዳ ላይስ ነገሩ? አጨዳ ላይ ፉከራም አለ፣ ምንም አለ። አጨዳ ላይ ጠለውም አለ። አጨዳ ላይ ማንኛውም ነገሮች አሉ። እንግዲህ በአጨዳ እንኳን ቀላል ነው ስራው። አጨዳ ቀላል ነው። አጨዳ ቀላል ነው። ሌላው ነገር አሁን ከማረስ ይሄ አረም መንቀል ከባድ ነው አልከኝ። ማረስ ቀላል ነው። ማረስ ቀላል ነው እኮ ማረስ ቀላል ነው። ያው ከባድ ናቸው ብዬ የምነግር ነገሮች ብዙ አይነት ስለሚሆኑ ነው። አንድ ክረምት ላይ ነው አረሙ ያለ። ሁለተኛ ዝናብ አለ፣ ባልጠበቅከው ሰዓት ይመጣና እንደዚያ ሲልክ በቃ ስራው እየከበደህና ማረሙ እኮ ብዙ ማለት ከጭቃው ጋርና ከዝናቡ ጋር ስለማይስማሙ ነው እንደዚያ ይከብዳል ብዬ ነገሮች አልኩ። ሌሎቹ ስራቸው ቢከብዱም ምንም አይሉ። ስለዚህ አሁን በዛ ታግዛቸው ነበር እናትና ቤተሰቦች? እዛ ሳለሁ በትምህርት ላይ ሳለሁ በቃ ትምህርቴንም እየተማርኩ እነሱንም እያገዝኩ ነበረ። አንተ የቤቱ ትልቅ ነው ወይስ ስንተኛ ልጅ ነው? ትልቅ ነኝ። ትልቅ ነህ? አዎ። እዚህ ያለችው እህትስ? ታናሽ። የሁለት ጊዜ ታናሽ? አዎ። ስለዚህ ከሷ በታች አንድ አለ ማለት ነው? አለ። በጣም ጥሩ። ስለዚህ አራት ናቸው? አራት ነን። እና አሁን አንተ በዚህ በድለላ በምትሰራው ነው ማለት ነው እያገዝካት ያለ እህትህ? ያው እኔ በድለላ ዘርፍ ሳለሁ ከዛ መጡ ባለው ነገር እህቴም መጣች። አይ አንቺ ተማሪ ትምህርትሽን ብዬ ወደ ትምህርቱ አስገባው። እኔ ባለው ነገር እንግዲህ ፈጣሪ ይመስገን እንደዚህ ብዬ በዚህ ላይ ነው ያለውኝ። ያው እሷን እያስተማርኩኝ እኔ ድለላዬን እሞክራለሁ። ምን እላለሁ እንደዛ ያንን እያረኩ እኖራለሁ። እንግዲህ በዚህ ዘርፍ ላይ ነው ያለው። በዚህ ስራ ላይ ነው የምሰራ። ከዚያ ብዬ መጥቼ ይሄን ስራ ነው የምሰራቸው። በጣም ስራ እንደዚህ እያረኩ ነው። እህቴን ጋር ነው በቃ ጋርም ትምህርቷን እያስተማርኩ
ነው ያለችው። እሷም እንደዛ እያለ ነው የምንኖር። በጣም ጥሩ። እሷስ ስራ የመስራት እንትን የላትም? ያው እኔ ትምህርቷ እንድትማር ብዬ ነው ያው እኔ እያለሁኝ እኔ ከዛ ያው አቋርጬው ብመጣም እኔ ስራ ላይ ከሆንኩም እህቴን አስተምሬ ከደህና ደረጃ ላይ ለማዋል ፈልጌ ነው። እህቴን ከደህና ደረጃ ላይ አውሬ ለማዋል ፈልጌ ነው። አንቺ ስራ መስራት የለብሽም ትምህርትሽን ተከታተሊ ብዬ ባለው ነገር እህቴን ያግዛሉ እያረኩ ነው እህቴን ለማስተማር ነው እንጂ መስራትማ ፍላጎት አላት። ግን እኔ እንድትሰራት አልፈልግም። ትምህርቷ እንድትማርልኝ ነው የምፈልገው። እንደዚህ ነው። ጥሩ ማለት አሁን ሀሳብህ በጣም መልካም ነው፣ ደስ የሚል ነገር ነው። ምክንያቱም ያው የመጣበትን ቦታ ታውቀዋለህ። ከዚህ ደግሞ ራስህን ለማስተካከል እና ኑሮን ለማሸነፍ ነው። ሌላ ምንም ነገር የለውም ሁላችንም ቢሆን እና በዛ ላይ አሁን ደግሞ እህትህን ለማገዝ ያደረግከው ነገር በጣም የሚያስደስት። ምክንያቱም እንድትማር ነው የምትፈልግ እና እንድትማር የምትፈልግ ከሆነ ደግሞ በዚህ ሰዓት ለምንድን ነው የተኛች? እሷ ማለት እንዳመማት ነግረኸኛል ራሷን። ግን ትምህርት ላይ ያላት አቋምስ እንዴት ነው? ለምን ሳልሰደድካት ነው ወደ ትምህርት? ይቅርታ ላይ ግን እኔ እኮ እሷን አሟታል ብዬ ነግሬያለሁ። እሱን ነገር ግን ለምን ደጋገምክልኝ? ማለት ያው እሷ ለምን እንዴት ትምህርት አትሄድም ብዬ ነው። አንተ አሁን እንድትማር በጣም እፈልጋለሁ ስትለኝ አሁን ተዛለኝና እሷን እኮ ነግሬያለሁ። ግን ደጋገምክልኝ ነገሮች ብትነግረኝ ደስ ይለኛል። እኔ እሷማ ስራ ማልዳ ወጥቼ ደወለች አሞኝ ስትለኝ በቃ የሆነ ነገሮች በቃ ድለለኝን ስራዬን ትቼ እህቴን ሲያማት ብዬ ትምህርት ቀርቻለሁ አሞኝ ምናምን ስትለኝ ወጥቼ ነበር። ከሷ ፊት ነበር የቆየሁት። እዛ ተመልሼ የሆነ ነገሮች ገዛዝቼ መንገድ ላይ አላት የሆነ በቃ የሚበላ ነገሮች ለሷ የምትበላው እሷ የምትፈልገው ምግብ ነበር። እነዛን ገዛዝቼ አምጥቼ ትንሳዛ እዚህ ላይ እውነት ነው እህቴ ጋር በሆነ ሲጠቅመኛል። ያው ነገሮቹ ዛሬ ሰዓቱ በለቀቀበት ሰዓት ነው በቃ በስልኬ መስራት እችላለሁ ብዬ ነው። ነገር ቢቀርም ችግር ከእህቴ የበለጠ የለም ብዬ ነው ስራዬን ትቼ መጣሁ እና እንደዛ ብዬ ነው የምኖር። እንደዛ እህቴ አማሜ ስትለኝ ነው እንደዛ ብዬ ነው የምኖር። አይ እንደነገርከኝ ከሆነ ልክ ነህ። እንደ አይንህ ነው የምታያት። ስለዚህ ለዛ ነው ትምህርት ያልሰደድካት ነው። እንደ አይኔ ነው የማያት። አማሜ ስትል እሷን በቃ ቅሪ ብዬ እህቴ ጋር ቁጭ ብዬ በቃ ባለው ነገር የሚባሰለው ነገር እያባሰሉ ለእህቴ አበላለሁ ብዬ ቁጭ ይላል። አይ ጥሩ ነው፣ ደስ ይላል። በጣም ነው ደስ የሚል። ይቅርታ አሁን ደጋግሜ የጠየቅኩህ ምን መሰለህ፣ ቅድም እንደነገርኩ ጥያቄዎቹ አሁን እንግዲህ እስከ 50 ሺህ ብር ልትሸለም ትችላለህ። ዛሬ ስነግርህ ዛሬ እስከ 50 ሺህ ብር ሽልማት ይኖራል። ያን ሽልማት ከመስጠቴ በፊት ግን ቤት ውስጥ አሁን ከአንድ ሰው 2 ሰው ከሆነ 100 ሺህ ብር መሆን ይችላል ማለት ነው። ጥያቄ ዛሬ በድለላ ስንት ቦታ ተንከልክለን ምናምን ነው የሚመጣ የብር ታውቀዋለህ አይደለም? እሺ ትክክል። አዎ ካላልከኝ ያዳመጥከኝ አይመስለኝም። ለዛ ነው። እና ስለዚህ ቤት ውስጥ 2 ሰው ካለ 2 ሰው ተጠይቆ 2 ሰው ገንዘብ እንዲያገኝ ስለፈለኩ ለዛ ነው በተደጋጋሚ ስለ እህቴ የጠየኩ። ምን እንደነገርኩ አልሰማም እንዳልክ አልሰማኝም እንዴ? እኔ እኮ እሷን አሟታል። እኔ ባለው ነገር በሚካተተው ነገር እኔ ያካትታለሁ፣ በሚደረገው ነገር አደርጋለሁ እያልኩ እኔ አልሰማም ያልከኝ ጆሮ አይሰማም እንዴ? አዎ አይሰማም። በደንብ ትንሽ እንትን አለን ያከራክረኛል ብያለሁ። መጀመሪያም እኮ ነግሬያለሁ አይደል? አዎ ነግረኛል። እና የእሷን የልጅቱንማ ነግሬያለሁ እኮ። እና ምን ማለት ፈልገህ ነው? ምን ማለት ፈልገህ ነው ያልከኝ ነገር እኔ እኮ በምን ነገርኩ መለስኩልህ። ምን ማለት ፈልገህ ነው? እንደዚህ እሷ ጋር ያለውን ነገር እኔ ጋር እያወራን እሷ ጋር በቃ እኔማ ተጨማሪ ሽልማት እንድታገኙ ብዬ ነው። ሌላ ምን ነገር ይኖራል ብለህ ነው? በቃ እኔ እያወራሁ አይደል እንዴ? እያወራኝማ ነው አውቃለሁ። ግን እኔ ደግሞ ምን አለ መሰለህ ሽልማቱን እንድትጠቀሙ ስለፈለኩ ነው የምልህ። አይ እሷ አሁን እኔ ብትትን ደስ ይለኝ። ግን እሷን አሟት አሁን ለገንዘብ ብዬ እንዴት ብዬ ላንጣት? እሷን አሟታል። እሷን ስላመማት ያው እሱማ ለገንዘብ ብላ የምትሰራ አይደለረውስ ነው። ግን ያንን አያገናኘውም። ምን ያው እሷን ማገዝ ነው ምን ጊዜ ማለት እሷን ማገዝ ነው። እሷን አሁን ዛሬ ስላመማት እንዴት ብዬ ነይ ገንዘብ መጥቷል ነይና አሟት እያለኝ እንዴት ብዬ ተነሽና ነይ ገንዘብ ስለመጣልና ብዬ ገንዘብ ስላገኛት ዛሬ ምግብ የሚበላ ይዘላት የመጣ ከሌለስ ምን ታመጣለታለህ? በዛ ስላመማት አሁን እንደዚያ ማድረግም አልችልም እኮ። ምንድን ነው ምክንያት? እንደዚያ ማድረግም አልችልም።
ሌላ ምንም ምክንያት የለም፣ ስላመማት ብቻ ነው። እና አሁን እንደዚህ አሁን እያወራን እንኳን አትሰማም ነው የምትለኝ? ሰው አሟታል፣ ተኝታለች፣ ልትነሳ አትችልም። እንግዳ መጥቶ እንደዚህ እየተቀረጽክ እያወራን ልትሰማ አትችልም። በቃ ጆሮ አይሰማም። ሰው ተኝታለች። ስለማሰማ ያው ስላመማትና ያመሙስኩ ስለማይሰማ ያው ስለተኛች ያው እሷን አሁን አመረበሽ ብዬ ነው እንጂ እና እንደዛ። ስለዚህ አሁን እሷን ማውራት አንችልም። አሁን እኔ እያወራችኝ እኔ በምችለው ነገር እኮ እየነገርኩ ነው። እሱማ እየመለስኩኝ ነው። አሁን ለምሳሌ አሁን ክፍለ ሀገር ላይ ገጠር ላይ ያለውን ነገር ስትነግረኝ ደስ ነው ያለኝ በእውነት ከሆነና በዛ ላይ ደግሞ እሷ ደግሞ የሆነ የምታሳልፈው ነገር አለ አይደል? ያሳለፈችው ነገር ካለ እሷ መናገር ብትችል ደግሞ ሞር ደግሞ ደስ ይለኛል። ለዛ ነው እኮ ሌላ ምንም ነገር የለም። ሲቀጥል ደግሞ ሽልማት የሚባል ነገር አለ። ሽልማቱ ከአንድ 2 ሽልማት ይሆናል። ስለዚህ ተጠቃሚ እንድትሆኑ ብዬ ነው የምላችሁ። አሁን እኮ እኔ ያልከኝ የምትነግረኝ ሁላ አልገባኝም። ተደጋጋሚ ነገርኩ። ተደጋጋሚ የምነግርህ አሰማም እንደ እሷን አሟት ነው። ስለ እሷ ነገር ያለውን ወረድ ብለህ ሌላ ነገሮችን ማናወራ ምን እናወራ እስኪ ንገረኝ። በቃ ሌሎቹን አንተ አደራጅሃለሁ በፊት መጀመሪያ ስገባ ድርጅት ማደራጅሃለሁ ምናምን ብለህ ነው የገባህ። አሁን ደግሞ ገብተህ ሌላ ወግ ነው የምታወራኝ። ምን ሌላ ወራው? የምታደራጀኝ ምንድን ነው? እንደዚህ ብለህ ድርጅት ልትደራጅ ምናምን ብለህ ነው ያስገባው። በሌላ በኩል አደራጅሃለሁ ብያለሁ። አስገባሃለሁ ብለህ የመጣ አሁን አንተ ሌላ ወግ የምታወራኝ ምንድን ነው? እህቴን አሟት ተኝታለች እያልኩ ነው። ምንድን ነው ያመማት? ራሴን ብላ አሟት ተኝታለች። ሁለተኛ ልንገርህ፣ እኛ ይኸውልህ እሷን ማውራት እንፈልጋለን። ሽልማቱ ቤት ውስጥ ያለን ሰው ነው የሚመለከተው እና አሁን እሷ የማውራት እንትን የላትም። ስለዚህ አንተም ሽልማቱ ይቅርብህ። እሷ ካልመጣች በቃ ካሟታላ እሷም እንዴት አድርጌ አምጥቼ አረጋታለሁ? እንደዚህ አሟት እንዴት ብላ መቅረብ ትችላለች? ምንድን ነው ራሴን አሞኛል ያለች? እንደዚህ አሟት ያልከኝ ሌላ ያመማት መማለ? አዎ ራሴን አሞኛል ብላኛል። በጣም ስላመማት እሷውን መውጣትና መናገር አችልም። ምን ምግብ አመጣላት? ቂጧት በቃ የምትፈልገውን ነገሮች አይነት ላይ መጣውላት። በቃ የምትበለውን አምጣልኝ ያለችኝ ነገሮች አምጥቻላታለሁ። አምጣልኝ ያለችኝ ነገር። ስለዚህ አሁን እሷን ማውራት አንችልም እኛ። እሷ አሁን አሟታል። ከቻላችሁ ሌላ ቀን ማውራት ትችላላችሁ። አሁን በጣም አሟት ስለተኛች እንዲህም ስንጨው ልንረብሻት እንችላለን እና አሁን ስላመማት እሷ መቅረብ አችልም። ሌላ ቀን ወይም የተሻለ ሰዓት መታችሁ ብታናግሯት እንሰራለን ካላችሁ በዚያን ሰዓት አረግ የተሻለ ነገር ይሆናል። ጥሩ ሻይ ማለት ፍላጎቱ አንተ ካለ ማስተካከል ምንችለው ነገር እሷንም ማገዝ ምንችለው ነገር ካለ በትምህርቷ ያንን ነገር ለማገዝ ነው እኛ ፍላጎታችን። ኦኬ እኛ ማገዝ እስከሆነ ድረስ አንተንም ስናደራጅ እሷ ደግሞ ተማሪ ናት። ደብተር ያስፈልጋታል፣ መጽሐፍ አጋዥ መጽሐፎች ያስፈልጓታል። አስጠኝ የምትፈልግም ከሆነ ሰው ስላለ የሚያግዘን እሷም ደግሞ እንድትታገዝ ማድረግ እንችላለን። ለዛ ነው እኮ እንደዚህ አጥብቄ ጠየቅኩ። ያው እኔ እኮ ይገባኛል፣ ትክክል ነው። ግን እኔ ለዛም ለሁሉም ነገር አላነስኩም። ለእህቴ እየሰጠኋት ነው። ማስጠናትም ይሁን እያስጠናኋት ነው። ሁሉ ነገር ቀጥሬላታለሁ። እየሰራሁ በስራዬ ፈጣሪ ይመስገን እየሰራሁ እና አሁን እኔ የምነግርህ ነገር እሷን ስላመማትና ስለ ገንዘቡ አይደለም። እሷን ዋናው ነገር መሻሉ ነው የሚፈልገው። ትክክል ነው። ዋናው ነገር እሷ ተሻላት፣ ሁሉ ነገር ነገ ይደርሳል። እና መድኃኒት አመጣላታል? አዎ። ምን አይነት መድኃኒት ያመጣላት? በቃ ራስ ፋርማሲ ገዝቼ ነው ያመጣሁላት። የራስ ምታት አምጥቼ ፋርማሲ አሁን ሰጣት አለመጣ? እና እንደዛ ስለወሰደች ነው ትንሽ እረፍት አድርጊ ብዬ እኔ እዚህ ጋር ቁጭ ብዬ ያለውን ነገሮች እየሰራሁ እየሞከርኩ በስልኬ። አሁን ደለላ ግን በእርግጠኝነት አሁን ስለ ከተቀመጠነ እስካሁን ድረስ አንድ ስልክም ሲደወል አልሰማሁም። ያው እኔ ከወገች በቃ እናንተን ብዬ እንትን ላይ ስልኬ ላይ አሁን እንትን ላይ አድርጌው ነው እንጂ ስልኬ እረፍት የለውም። ያው አንተን የማክበር ኑሮብኝ ነው እስካሁን ዘግቼው ዝም ያልኩና አሁን ፍላይት ሞድ አድርገዋል ስልክ? እና እንደዚያ ስለሆነ ነው እንጂ ስልኬ እረፍት የለውም። እስኪ አሳየኝ አሁን ፍላይት ሞድ ያደረከው። እና ሳያለሁ ምን ችግር አለ? እስኪ አሳየኝ ልየው እስኪ
ማለት አሁን ፍላይት ሞድ አድርገው አትርገው ስለማላውቅ ነው። እኔን አክብረን ያረከው ወይስ ስላልገባኝ እኮ እየነገርኩህ አይደል? ምኑን የነገርኩህ? ምነግርህ ነገር እኮ እናንተ ስገቡ ቢያንስ በቃ እንግዲህ ሰው ሲመጣ ብዬ ነው ስልኬን እንደዚህ ያደረኩት። እናንተ ነው አሁን ስልኬን በከፍተው እኮ እስካሁን ስልኬ አይወስድም። እስኪ ክፈተው እስኪ አንድ ስልክ ሲደውል ልስማ እስኪ። በድለላውን ጎበዝን አይደለም የሚለውን ያውን ማጣራት አለብኝ። ዝም ብዬ የደላሎች አለቃ አላስገባህም። ይገብታል። እነሱ እንድታሰለጥነው አሁን አንተን እድሉን ልስጥ እያልኩኝ ቢያንስ ሲደወል ምናምን ያለውን ነገር አነጋገርህ ቅልጥፍ ያለ ነገር መኖር አለበት። ከአንተ እንደውም እኔ ደላላ የምመስል ባነጋገር እኮ አይደለም በመተግበር ነው እንጂ ባነጋገር እኮ ሁሉ ነገር ይሆን። ባወራና በተናገረ እኮ አይደለም በመተግበር አትሊስት ተናገረ ማሳመን መቻል አለብህ እኮ። ያው መቼም ዝም ብለህ አይነን አይቶ አይገዛም። አይ አንተ ያው ደላላ ማለት እኮ ማቃረብና ማስማማት ይሄ ወይም እኔ ልሸጥ ወይም እንትን አይደለም። መደላላ ማቃረብ ገዥና ሻጭን ማምጣት፣ ሻጭ ጋዥ መውሰድም ሻጭን ማምጣት የኔ እነዛ ጋር ማቀራረብ ሁለቶች ማቀራረብ ነው እንጂ እኔ በተይ በላይ ብዬ ወይም እንደዚህ አድርጉ ወይም እንደዚህ አድርጉ ብዬ የማደርገው ጉዳይ የእነሱ መስማማት ነው። ማቀራረብ ነው። እኔ አቀርባለሁ ያለውን ነገር አስጨርሳለሁ እኮ። ስታቀራረብም ቢሆን ቅልጥፍ ያለ ነገር ሊኖር ይገባል ብዬ አስባለሁ። ያው እንግዲህ ባለኝ አነጋገር እሞክራለሁ ሁሉ። እሺ እንግዲህ ወንድሜ ያው እንግዲህ አብዛኛውን ጥያቄዎች መልሰሃል። በጣም አሪፍ ነው። እንግዲህ ወደ 80% የሚሆነውን እንግዲህ ሽልማቱን ልትወስድ 20% ብቻ ነው የቀረ። ያ ማለት ምንድነው? በአጥጋቢ ሁኔታ የመለስክልኝ ነው። በጣም ደስ የሚል ነገር ስለሆነ አሁን መጨረሻ ላይ እቺን 20% ካልሞላች አልሸልምህም። ግልጹን ስነግርህ እቺ 20% ደግሞ የምትሞላው ምን ሲሆን ነው? እህትህ መጣ እሷ ትጠየቅና ጥያቄ 20%ን ከመለሰች በቃ ይሄ የ50,000 ጥያቄ 100,000ውን ተቀብላችሁ ሁለታችሁም ለምትፈልጉት ነገር ታውሉታላችሁ። ስለቴ ነገር የምነግርህን አይገባም እንዴ? አይገባም ማለት ምንድን ነው? ጆሮ አይሰማም? ጆሮዬማ እንደማይሰማ ነግሬሃለሁ። የምነግርህ ነገር ስለቴ ነገር በቃ ጨርሻለሁ። እኔ ወክሌያለሁ። ሌላ ነገር ነው እንዲያስባችሁ የመጣችሁ ከቤት? ሌላ ነገር ማለት ምን እናስባለን? ያሰብከው ነገር ሌላ ነገር ነው? አረ በጭራሽ ምን እናስባለን ብለህ አሁን ውጡልኝ በቃ። ተረጋጋ እንጂ ወንድሜ። ውጡልኝ። ምንድን ነው ውጡልኝ? የምትሉኝ ነገር የምትደጋግሙት ነገር ምንድን ነው? የምንደጋግሙት አይደለም። እኛ እኮ ለአንተ እኮ ነው። ውጡልኝ በቃ። ለአንተም ለእህትህም በማሰብ ውጡልኝ በቃ። ውጣልኝ። ካሜራውን ያዝና ውጣልኝ። እንወጣለን በቃ። ይኸውልህ ወንድሜ ውጣልኝ በቃ። ገብቶኛል። ተረጋጋና መጀመሪያ እኛማ እዚህ እኮ አናድርም። በቃ ውጣልኝ። ምንድን ነው የምነግርህን ነገር? የምነግርህን ነገር አሰማም እንደ አንተ በቃ። ጆሮ አይሰማም ያልከኝ ምን? ሁሉም ነገር አይሰማም። እሺ ወንድሜ ችግር የለውም በቃ አስተካክላለሁ እኮ። መጀመሪያ ለአንተ መረጋጋት ነው ያለብህ። ምንድን ነው የምረጋጋው? ውጣልኝ በቃ ውጣልኝ። አጥፋና ውጣልኝ በቃ ውጣልኝ። አጥፋና ሽልማቱን 80% ደርሰህ በቃ አልፈልግም። በቃ ገደል ግባ። አልፈልግም። ገደል ግባ። እንደዚህ ይባላል? ገደል ግባ። አልፈልግም። በቃ ያሰብከው ምንድን ነው? ዘረፋ ነው? ምን እንዘርፋለን ብለህ ነው? በቃ ውጣልኝ። ውጣልኝ። ምን እንዘርፋለን ንገረኝ። ውጣልኝ። ውጣልኝ። አጥፋና ውጣልኝ። ምን እንሰራለን ብለህ ነው? አጥፋና ውጣልኝ በቃ። ይኸውልሽ ተረጋጋ። ምንም የምረጋጋው ነገር የለኝም። አረጋጋም። ምንድነው በእሷ የተናደድኩት? በቃ አረጋጋም። ምንድነው ነግሬሃለሁ። አንተ ምንድነው? ምን ለማድረግ ፈልገህ ነው? ቤት ምን ላታረገኝ ነው? ውጣልኝ በቃ ውጣልኝ። ውጣልኝ። አንድ ጊዜ ነን አዳምጥ። ውጣልኝ። ምንም አላዳምጥም። አይወልህ በትተና አላዳምጥም። ውጣልኝ አይደል? ምንድነው እንደሱ ለምን ውጣልኝ ያልኩህ አይደል? በቃ ነገርኩህ። አልሰማህም? ውጣልኝ። ውጣልኝ በቃ ውጣልኝ። እሺ አንድ ጊዜ ተረጋጋ። ምንም የምረጋጋው ነገር የለኝም። ውጣልኝ። እና ምን ይሻላል? ውጣልኝ። ሽልማቱ ይቅርብ። አዎ ይቅርብ። ገደል ግባ። የቀይ ዘይድ በቃ አልፈልግም። ገደል ግባ። ሽልማቱ ይቅርብ። አዎ ይቅርብ። አልፈልግም። ገደል ግባ። እንደዛ ነው የሚሻል? አዎ በቃ እሺ እንወጣለን። ችግር እሺ ውጣልኝ በቃ። በቃ ምን አናደደህ? ውጣልኝ በቃ። አይደል እና አትናደድ። እንወጣ እኮ በቃ ውጣ። አልፈልግም። ውጣ። ያዝና አጥፋና ውጣ። ምኑ ይጥፋል? በቃ ካሜራውን አጥፋና ውጣ። ምን አረገ ካሜራ? በቃ አጥፋና ውጣ። ረጋጋ እንጂ ወንድሜ። መጀመሪያ ይኸውልህ ረጋ በልና ቁጭ ብለን ምንም የምረጋጋው ነገሮች የለም። በቃ ሰማሁ እኮ ቆየ የምትለኝ ነገሮች አሁን መውጣት ነው የምፈልገው። በቃ ውጣልኝ፣ ከቤት ይውጣልኝ። እሺ ወዴት ልሂድ? ውጣልኝ በቃ ውጣ። ትንሽ ብትረጋጋ። የምረጋጋው ነገር የለኝም። ውጣልኝ በቃ ውጣልኝ። አንተን እኮ ለማገዝ እኮ ነው። በቃ ውጣልኝ አልኩህ አይደል? ውጣልኝ። አንተን እኮ ለማገዝ ነው የመጣሁኝ። ምንም የምታግዘኝ ነገር የለም። በቃ የምታስበው ሌላ ነገር ስለሆነ ውጣልኝ። በቃ የምታስበው ነገር ካሜራውን አጥፋና ምንድን ነው ነገሩ? ምንድን ነው ወደ ካሜራ የምትል ምንድነው? ተረጋጋ እንጂ ምን ችግር? ተረጋጋ። እሺ
እሺ ተረጋጋ። ምንድነው ስነ ስርዓት ማትዝ እንደዚህ የሚያደርግ? ተረጋጋ። እሺ ምን ችግር አለ? ተረጋጋ። እስኪ ተረጋጋና እናውራ። ልረጋጋኝ ተረጋጋና እናውራ ነው ወይስ እግርህን በጥሽ ልጣልና እዛ በኋላ እናውራ? ተረጋጋና እናውራ። ተረጋጋ። ምን ችግር አለ? በጥሽ ልጣል እግርህን በቃ ነው ነገር ምንድነው? ስነ ስርዓት ትይዛለህ አትይዝም? ተረጋጋና እናውራ። ምን ችግር አለ? አዎ እንደዚህ ነው የሚያምርብህ እኮ መጀመሪያ። ተረጋጋና እናውራ። ችግር የለውም። እሺ ስነ ስርዓት ይዘህ ብታወራ ይሻላል። እሺ ችግር የለም። እሺ ተረጋጋ። ምንድነው እንደዚህ የሚያደርግህ? ምንድነው ያናደደህ? ንገረኝ እስኪ። ያው በቃ እኔ የተናደድኩበት በቃ ስለምናደድ ነው። ቶሎ ነገሮች እናደዳል። ሽጉጥ ደግሞ ቶሎ ያበርዳል። እሱማ እንግዲህ እኔ እንደዚህ ሆናችሁ ነው ቤቴን እንትን ያላችሁት። አንተ ቀበቶን አምጣ፣ ካሜራውን ፍታው። እንደዚህ አንተ እስከባጂ ምንድን ነው ወሬ እፈልጋለሁ አልኩ ነው ነገሩ። ስነ ስርዓት ይዘን እንድናወራ በዚህ ከርትም ከምጥል እስከባጂ። አሁን በእርግጠኝነት በስነ ስርዓት እናወራለን ብዬ ተስፋ አደርጋለሁ። አይደል? አይደለም? ኧረ እንግዲህ ማታ ይዘን በቃ። ስለዚህ አሁን ይኸውልህ ምን አለ መሰለህ፣ በስነ ስርዓት የምናወራ እሺ። ብዙ ነገር ሊፈጠር ይችላል፣ ስህተትም ሊኖር ይችላል። እህት ላይ የተፈጠረውን ነገር ማወቅ ፈልጋለሁ። መናገር ከቻልክ በጣም ደስ ይለኛል። ካልቻልክ ግን አርፈህ ቁጭ በል። በጥሽ ነው የምትልህ እሺ። ቤቴ እንዴት ተደፈረ ማለት ነው። ምንድን ነው እኔ የምትከሰከሰው? ቁጭ በል አርፈህ ቁጭ በል። ተኝታለች፣ ጣው ብላ ተኝታለች። እሺ ንገረኝ እስኪ ምንድን ነው ያደረካት? ምንድን ነው የተፈጠረው ነገር? ምንም የሆነ ነገር የለም። በጥፊ ላጮህ እንድንደማመጥ ምንም ከዚህ በላይ አሁን ማዳመጥ ነገር እሺ፣ ማዳመጥ ስለምችል አሁን ምን ታደርጋለህ መሰለህ? ምንድነው የተለየ ያደረከው ነገር? ምንም ያደረኩት የለም። አሟት ተኝታ ነው ብያችኋለሁ። አሟት ነው እንጂ ምንም የሆነችው ነገር የላትም። ምንድነው ያመማት? ምንም ራሷን ነው ያመማት ብያለሁ። ምን አርጋት ነው ያመማት? ምንም በቃ አመማት። አመማት። እህት ላይ ምን ነገር ነው ያደረክ? እስኪ ምንም ያደረኩት ነገር የለም። ምን አደረኩ? ስማ እህት ላይ ያደረከው አጸያፊ ነገር ምንድነው? ንገረኝ እስኪ። ኧረ ያደረኩት የለም። ያደረኩት የለም። ደግሞ ምን አደርጋላችሁ? ደግሞ ምን አደርጋላችሁ? በእህቴ ጋር ምን አመጣችሁ? አንተ ጨምላቃ ራስህ ንገረኝ እንጂ እኔማ እንዴት ብዬ እነግርሃለሁ? ስታደርግ የነበረውን ነገር ንገረኝ እንጂ አንተ ምን አደረክ? ንገረኝ እስኪ። ምንም ያደረኩት ነገር የለም። መዋሸቱ ያዋጣል? ምንም ያደረኩት ነገር ስለሌለኝ ምንም ያደረኩት ነገር ስለሌለኝ ምን ብዬ ልንገርህ? በር ላይ ያሉትን የህግ አካል ላሳይህ? ግቢ መውጫ ላይ በር ላይ ያሉትን ላሳይህ? ማሳየት ይችላል። ያው ተመልከት አሉ። ይኸው በር ነው አይደል? የበራችሁ ቁጥር አይደል? በር ላይ ያለው አሁን ያው እዚች ላይ ነው ያለው። ካንተም እንደምፈልግ ታውቃለህ። እጄን አስሬ ያለው በያዝኩ ሽጉጥ ወደፊት ቀጥል እያልኩ ከእነሱ ማድረስ ነው የሚጠበቅብኝ። ነገር ግን ከኔ ጋር የምንስማማ ከሆነ በአንድ ነገር እንስማማ። ምንም መስማማው ነገር የለኝም። ምን አረኳት? እህቴ ምን አረኳት? ከማስተማር ከማረግ ለእህቴ ነገር ማሟላት ውጭ ሌላ ምን አረኳት አለች? ምን አረኳት? ተኝታ እኮ ነው ያለች። አሟት ነው የተኛች። ምንድን ነው ያመማት? በቃ ራሴን ብላ ነው ያመማት። አሟት ነው ራሴን ብላ ነው የተኛች አልኩ። አንተ የምትደበድባት ነው እንጂ ምንድን ነው አሟት ትለኛለህ? ምንድን ነው? ተረጋጋ እስኪ። ለምንድን ነው የምትረጋጋ? ከምትደበድባት በላይ ደግሞ የምትደፍራት አያንስህም እህትህን? ይህን ቃል ራሱ ለአንተ ስጠቀም ራሱ በጣም ቅፍፍ እያለኝ እየቀፈፈ ነው። ተረጋጋ የማይባል አትበል። ኧረ ተረጋጋ። አሁን ተረጋጋና እናውራ እስኪ። ምንድን ነው? ተረጋጋ። በቃ ይሄ ነው የመጨረሻችሁ? ከተማ ላይ ሲገባ ይሄ ነው በቃ የመጨረሻው? ምንድን ነው የተበተነ እዚህ ከተማ ላይ? ንገረኝ እስኪ። ምን አለ አትበለኝ እንጂ። ይኸውልህ እኔ እናንተው ማውራት ካለብን ካሜራማኑ ይውጣና እናውራ። አዎ አስወጣልኝ። ካሜራማን
ዝጋውና ውጣ። ይሄው መሳሪያ ራሱን ያስገባላል። በቃ አስወጣል። ውጣ። ስለዚህ ምንም ነገር አሁን ከአንተ እንትን አልፈልግም፣ አንተ እንድትጨናነቅ አልፈልግም። እሱም ወጧል አይደል? ከአንተ ምንድን ነው የምፈልገው? በስነ ስርዓት ማውራት ካለብን እናንተ ነው። እሺ በቃ የተፈጠረ ነገር አለ፣ የተለያየ ያደረግከው ነገር አለ። አንተ ብትዋሸኝ እንኳን እኔ አሁን የድምፅ ማስረጃ ይዤብሃለሁ። ገብቶሃል? የድምፅ ማስረጃ ይዤብሃለሁ። ስታለቅስ ስትደፍራት ድምፅ ሁሉ አለ። ከባድ ነገር እንደሆነ አውቃለሁ። ግን ደግሞ ይህን ነገር የምታደርገው የሆነ ከባድ ነገር አንተ ላይ ተፈጥሮብህም ሊሆን ይችላል። አላውቅም። እንግዲህ ወንድ ስለሆንኩኝ የሆነ ነገር እረዳለሁ። ገብቶሃል? የሆነ የሆንከው ነገር አለ። ምንድን ነው የሆንከው ነገር? ይህን ነገር ለማድረግ ምንድን ነው ያነሳሳል? ምን አሁን እኔ እኮ የምነግርህ ነገር ግራ አጋባኝ። ውሸቱን ተው። ውሸቱን በዋሻው ቁጥር አንተን የሚደክምህ። እኔ ምንም የማዋሸውና የማዋሸው ነገር እኮ የለኝም። አሁን ምን አርግ ነው የምትለኝ? አስረኛ አርገኛ የምታረገኝ ነገር ምንድን ነው? ማን እኮ ይኸውልህ አስወጣውልሃል። ቀረጻው እንዲቆም ያደረግኩኝ ለምንድን ነው? እኔ እናንተ በግልጽ እንድናወራ። በቃ እኔ የማወራህ ነገር እኮ ምንም ማውቀው ነገር የለኝም። ምንም አመመኝ ብላ ተኛች። አሁንም ተኝታለች። የሚሰጠውን ነገር ሰጥቼ ተኝታለች ነው እንጂ ከዚያ ውጭ ምንድን ነው አርግ የምትለኝ? እንደዚህ ነው እንዴ? ስለዚህ የህግ አካል ይጠይቅህ። አዎ ይጠይቀኝ። ይቅርብህ። እኔ ጋር ያለው ነገር ይቅርብኝ። አዎ ይጠይቀኝ። በቃ ምኑ ይጠቅማል? የሚቀርብህ አንተ ሞኝ። ይቅርብኝ። በቃ ይጠይቀኝ። የህግ አካል ይጠይቀኝ። ምንድነው አንተ እንደዚህ ላደራጅሽ ምን ልበልህ ብለህ ገብተህ እንደዚህ በቤቴ ላይ እንደዚህ የምታረጊ? ስለ እህትህ ሳትጨነቅ ስለ መደራጀት ነው የምትጨነቀው? ነው ቤቴ ስለመደፈሩ ነው እንጂ ደግሞ ቤቴስ በቤቴ ላይ መተህ እንደዚህ ነገሮች ይሄን ነገር መሰራይ በቤቴ ላይ ያስገብች እንደዚህ የምትሰራው ስራ እኮ አንተ ማትረባ የቤት ክራይ ውስጥ ተቀምጠህ የቤት ክራይ እየከፈልክ ከሰው ቤት እየኖርክ በቤቴ ትላለህ። ቤቴ ነው ከፍሌብን ነው ያከራዩኝም ከፍሌ ነው። እሱ ይሄ ነው የሚያሳስብህ? የእህትህ ነገር አያሳስብህ? ከፍሌ ነው በቤቴ ላይ አሁን እንደዚህ የምታረጉኝ። የእህትህ ነገር አያሳስብህ? ምንድነው የሚያሳስበኝ? እሷ አሟት ነው ተኝታለች። አሁን ይሻላል። ስለሷ አሟት ነው ይሻላል። ከዚህ በኋላ አንድ ነገር ልንገርህ። ይሄን እንደዚህ እንዳሰርኩ መሽቶ ይነጋል። አለቀም። ዛሬ ማድረግ ያለብን ነገር ልንገርህ። ደክሞት ይሄዳል ብለህ ከሆነ አትሰው። አልሄድም። የት ማለት ነው? ዛሬ እውነቱ ሳትወጣ ቢያንስ እውነቱን ለእኔ ከነገርከኝ እኔ ማግዝ ነገር ካለ እሱን ላስተካክልልህ። ምክንያቱም የህግ አካል በር ላይ ያለ ብያለሁ አይደል? እነሱ ነው የምንላቸዋለሁ። የመጀመሪያ ስራዬ ምንድን ነው? ከአንተ ጋር አወራና ሚስጥረኛ ሆናል። ገብቷል? እነሱን ልጁ የለም በአጥር ዘሎ ሄዷል። ስለዚህ እኔ አላየሁትም አላገኘሁትም እስካሁን እየጠበኩት ነበር እላቸዋለሁ። አንተን ስተባበረ ማለት ነው። እሺ እኔ ምንም የማውቀው ነገር እኮ አሁን አንተ የምትለኝ ነገር ሁላ እየገባኝ አይደለም። የማውቀው ነገር የለኝም። ላደራጃችሁ ብለህ አንተ አጎዛነ ጭንቅላት አይሰራም። እንዴት አድርጌ ላስረዳ? እኔ ምንድነው የምትለኝ? አንተ ሰው ንገረኝ እስኪ እንዴት አድርጌ ላስረዳ? በቃ ምንድነው የምትለኝ? በቃ የምትፈልገውና አስራል የምትደረገውና ካሜራማን ናግባ። በቃ የምታደርገውና ነገር አድርጋል። በቃ የምታደርገውን ነገር ማድረግ ትችላለህ። ችግር የለው። አጥፋልኝ እሱን ካሜራ። ሰማለ አለ ወራደ። እሺ በቃ ይቅርታ። እሺ ልቀቀኝ። እሺ ልቀቀኝ። እሺ ልቀቀኝ። አትግደለኝ። እሺ ልቀቀኝ። እሺ ልቀቀኝ። አትግደለኝ። እሺ ይቅርታ። እሺ ልቀቀኝ። ምን አድርግ ነው የምትለኝ አንተ? ዛሬ በእጄ ልጠፋ ነው። እሺ ማንም ሰው የማያደርገውን ነገር ነው ያደረግ። እኔ ዛሬ እጄ ልታሳስተኝ ነው። በቃ ይቅርታ። እሺ ይቅርታ። ምኑ ነው ይቅርታ ማድረግልህ? ንገረኝ እስኪ። ስንት ጊዜ ነው የምነግርህ? ልምታ እግርህ ላሳጠረ? እሺ ልቀርታ። እሺ ንገረኝ። እሺ ንገረኝ። እሺ በቃ አትናገርብኝም? መጀመሪያም እኮ ነግሬሃለሁ። በእኔና በአንተ ይለቅ። አትናገርብኝም? እነሱንም እሰድልሃለሁ። የህግ አካሎችን እሰዳቸዋለሁ ብያለሁ። በእኔ ስር ስለሆኑ እሰዳቸዋለሁኝ። ስለዚህ የተፈጠረ ነገር ካለ አንተ ማንኛውም ሰው ኃጢአት ይሰራል። ማንም በቃ ሰው የለም። ስለዚህ ምንድን ነው የተፈጠረው? እሺ በቃ አልተናገርክኝ። አንድ ጊዜ በቃ መቀው ላይ ተሳስቻለሁ። በቃ እና አብረተኝ ተሳስቻለሁ። መቀው ላይ ተሳስቻለሁ። በቃ ይቅርታ።
ድንግልናዋን አንተ ነው የወሰድከው? አዎ። እና እንደዛ ነው። እሺ ከዛ በኋላስ ምን አሳሳተ? በቃ እንደዚህ ተሳሳትኩ። በቃ ሆነ ብዬ በቃ እየደበደብኩ ቤት እንዳትወጣ ቁልፍ ሰው ጋር እንዳትጨማምርም እያልኩኝ ለምን እንዳትናገርብህ? አዎ ተናገርኩ። በቃ በጣም ነገሩ የተበላሸ እንትን ስለሆነ በቃ እንደዛ ብዬ ተሳስቻለሁ። በቃ ይቅርታ። እሺ በቃ ይቅርታ። አዎ ይቅርታ። ምንድነው ይቅርታ? እና በቃ እንደዛ ነው። እሺ በቃ ልድገማውን ትፊት በርዶልሃል ወይስ ልድገማ? እና በቃ ችግር የለም። እሺ ይቅርታ። በቃ ተሳስቻለሁ አልኩ እኮ ተሳስቻለሁ። እሺ ስለዚህ አሁን አንተ የእህትህን ድንግልና የወሰድክ ሞቅ ብሎ ተሳስተህ? አዎ ሞቅ ብሎኝ ነው እንደዚህ። በቃ ሞቅ ብሎኝ ነው። ከዛ በኋላስ? እና እንደዛ ነው። አዛ ወዲህ በቃ ደበድባታለሁ፣ መታታለሁ። እንደዛ በቃ እንዳትወጣ ምናምን እያልኩ እላታለሁ። በቃ ይቅርታ እንደዚህ እና አሁን ይቅርታ በቃ። ቤተሰቦች አሁን ምን ይላሉ ቢሰሙ? በቃ ቢሰሙ በጣም ከባድ ነው። እንደዚህ ነው በቃ በጣም ከባድ ነው። አሁን ይህን ነገር ያደረከው ቆሽ ሰይጣን አሳስቶኛል። ሰይጣን አሳስቶኝ ነው። አንተ ራሱ ሰይጣን እንደምታሳስተው ነው የሚገባኝ። በዚህ በኩል ግን ይሁን እሺ ልበል፣ ሰይጣን አሳሳተ። ከዛ በኋላ ያለውን ነገር ህሊና እንዴት ፈቀደልህ? በቃ ሰው መቼም እንደዚህ ያተሳሳትክ ወዲያ ያሳስተሃል። እየጨመረ ሰይጣን በቃ እያሳሳተ ነው የሚሄድ። እንደዚህ ያተሳሳትክ በኋላ እየተሳሳትክ ነው የምትሄድ እንጂ በቃ ይሄ ነገር ብዬ እንደዚህ አሁን በቃ ነው እና እንደዚህ ያተሳሳትክ ወዲያ እየተሳሳትክ ስለምትሄድ እና ይቅርታ። እንደዚህ ማን ያለ እሱን አንድ ጊዜ ስትሳሳት ሁልጊዜ ትሳሳታለህ? አዎ ራስህ ነህ እንጂ በቃ እንደዚህ በቃ የምትደበድባት ምንድን ነው ምክንያት ንገረኝ። ያው የምደበድባትማ እንዳታወራብኝ እያልኩ ነው። እንደዚህ እንዳታወራ እንዳትናገር እያልኩ ነው የምደበድባት እና እንደዚያ እያልኩ እና እንደዚያ ነው እያልኩ ነው እና በዚሁ ቢያንቅህና ብትገላገል በቃ ይቅርታ። እሱ እህት ላይ እንደዚህ ወራዳ የሆነ ተግባር ከምትሰራ ንቅ ቢያደርግና ብትገላገል ይሻል ነበር እኮ። አሁን የወላጆችን ስልክ ትሰጠኛለህ። አንተ ባትሰጠኝ እንኳን ከሷ እቀበላለሁ። እሷን አሁን ያለችበትን ሁኔታ ገብቻ ይቻታለሁ። ሰውነቷ በሙሉ እሳት ሆኗል። በቃ ሙቀቷ ጨምሯል። ማታለሁ እየደበደብካታል? አዎ እየደበደብኩ። በቃ ጥሩ ችግር የለውም። እሺ አሁን አንተ አሁን በቃ አሪፍ ሆነህ አራዳውን ሙታላል። እሺ ይቅርታ ብዬ እንደምንድን ነው ምን ይቅርታ የምትለኝ? በቃ እንደዚህ ተሳስቻለሁ አሳስቶኛል እያልኩ ነው። ሰይጣን እንደዚህ አሳስቶኛል። በቃ በእጄ እንዳትሳሳት ነገር ና። እሺ ምንድን ነው የምትለኝ? እሺ በቃ የምትለኝ በቃ ዛሬ በጥሽ ነው የምትለኝ ነገር። እሺ በቃ ይቅርታ ምንድን ነው በይቅርታ ምን ውሻ። እንግዲህ ተመልካቾቻችን የተፈጠረውን ነገር እንደሰማችሁትና እንዳያችሁት ነው። በጣም ለጆሮ የሚሰቀጥጥና የሚያሳፍር አንዳንድ ርካሽ ሰዎች ረክሰው እንደዚህ አይነት መጥፎ ነገር ሲሰሩ ሲታይ በጣም የሚያሳዝን ነገር ነው። ልጅቱን ለማቅረብ ድፍረቱንም አላገኘውም። መታገዝ አለባት በጣም ልጅቱ፣ ምክንያቱም ጉዳት ላይ ናት። በጣም ተጎድታለች። የተደበደበችው በጣም ብዙ ቦታ ላይ ነው። ብዙ ድብደባ ቦታ ተፈጽሞባታል። ለዛ ነው ትኩሳቷ ራሱ በጣም ጨምሯል። እንግዲህ ሐኪሞችም መረጃ ያው እንትን ብለዋል። ላለመስጠት ማለት ያው ትንሽ ቆይተው ነው ያለውን ሙሉ መረጃ ለመስጠት የፈለጉ። ነገር ግን ባልተገባ ሁኔታ ነው ይህን ነገር እየፈጸመባት ያለ ማለት ከሚፈጸመው ውጭ በሌላ አይነት መልኩ ሁሉ እሱንም እንዳደረገ ወደ መጨረሻ እየወጣነ ተናግሯል። በጣም የሚያሳዝን ነገር ነው። እህትና ወንድም እንደዚህ አይደለም። የሰው ልጅ መተጋገዝ መደጋገፍ ነው ያለበት። አሁንችን ትንሽ እህቱን የተሻለ ነገር ላይ ነው ማዋል ያለበት። ይህ ያደረገው ነገር በጣም የሚያሳዝንና የሚያሳፍር ነገር ነው። እኔ በእውነቱ ከሆነ ዛሬ ራሴን በጣም ከመጠን በላይ አሞኛል። ምክንያቱም ይህ አሳፋሪ የሆነ ነገር ነው። እባካችሁ ከእንደዚህ አይነት ነገር እባካችሁ ተቆጠቡ። በጣም አስቸጋሪና አሳዛኝ የሆነ ነገር ነው። እንደዚህ አይነት ነገር ለሚሰማው ሰው ራሱ ከባድ ነውና ሌላ ምንም ምላችሁ ነገር የለም። በቀጣይ በሌላ ፕሮግራም እስከምንገናኝ መልካም ቆዩልኝ።